ሰላም ጤና ይስጥል ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ የ10ኛ ክፍል ኬሚስትሪ መምህራችሁ የሆንኩት ሚኪያስ ነኝ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 1 ላይ ያለው 1.6 ስቶኪዮሜትር በባለፈው ሴክሽን እንደጀመርን ይታወሳል በአሁንም ደግሞ የምናወራው ቮሊዩም ሪሌሽንሺፕን ደግሞ የምናይ ይሆናል ቮሊዩም ሪሌሽንሺፕ እንዴት አድርገን ነው ካልኩሌት የምናደርገው የቮሊዩም ሪሌሽንሺፕ ኮንሰፕት ምን ነገሮችን ይይዛል የሚለውን በሰፊው ዲስከስ የምናደርግ ይሆናል ቪዲዮአችንን ከመጀመራችን ዲስከሽናችን ከመጀመራችን በፊት ግን አንድ ነገር ላሳስባችሁ እወዳለሁ እሱም www.lucybridgeacademy.com እንድትጎበኙ የተለያዩ ጥያቄዎችን የተለያዩ AI አሲስትድ የሆኑ ጥያቄዎችን ከዛ ባሻገር ኖቶችን በስፋት የምታገኙበት ስለሆነ ይሄን አማራጭ እንድትጠቀሙ የጋበዝኩ ወደ ዛሬው ዲስከሽናችን እንገባለን ወደ ዲስከሽናችን ኦኬ ቮሊዩም ሪሌሽንሺፕ በባለፈው ሴክሽን ምን አወርተናል ማስ እና ሞል ሪሌሽንሺፕ ከዛም በኋላ ደግሞ ማስ ሞል እና ሞል ማስን ለማየት ሞክረናል በአሁኑ ሴክሽን ደግሞ ቮሊዩም ሪሌሽንሺፕ ኤንድ አቮጋድሮስ ሎ እናያለን ኦኬ የመጀመሪያው at standard temperature and pressure STP ይባላል standard temperature and pressure standard temperature and pressure ላይ ምን ይባላል 1 mole of gas occupies 22.4 ሊትር ነው ስታንዳርድ ቴምፕሬቸር እና ፕሬሸር which is ቴምፕሬቸር ስታንዳርድ የሚባለው 25 ዲግሪ ሴንቲግሬድ ነው እና 1 አትሞስፌር ፕሬሸር በሚሆን ጊዜ ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ይባላል በዚህ ኮንዲሽን ውስጥ ቮሊዩም ኮንሲደር የሚባለው ኮንስታንት የቮሊዩም ዋጋ 22.4 ሊትር ነው ይሄ ስለዚህ በኤስቲፒ ተብሎ ከተሰጠ እርግጠኛ እንሁን ምንድነው ቮሊዩሙ 22.4 መሆኑን መዘንጋት የለብንም according to Avogadro laws በአቮጋድሮ ሎ መሰረት ምን ይላል አቮጋድሮ ሎ equal volume of all gas at same temperature and pressure contain an equal number of molecules ምን ይላል at same temperature and pressure ተመሳሳይ ቴምፕሬቸር እና ፕሬሸር ባለበት ሁኔታ ምኑ ቮሊዩሙ directly proportional with molecule or mole ከሞል ጋር ምንድነው directly relationship ወይም ቀጥታ ተዛምዶ ነው ያላቸው ቮሊዩሙ ሲጨምር ሞሉም ሞለኪሉም አብሮ ይጨምራል ቮሊዩሙ ሲቀንስም ሞሉ ምን ይሆናል አብሮ ይቀንሳል ይሄኛው ምንድነው ሪሌሽንሺፓቸው ነው ኦኬ the mole of gas directly proportional to the number of mole ይሄን ያልኳችሁ v is equal to directly proportional with n ከሞሉ ጋር ምንድነው ዳይሬክትሊ ሪሌትድ ናቸው ስለዚህ ይሄን ነገር መዘንጋት አያስፈልግም ሪሌሽንሺፓቸው ይሄ አቮጋድሮ ሎ ከዚህ በፊት ምንድነው የምናውቀው አቮጋድሮ ነምበር የሚባለው አይደለ አቮጋድሮ ነምበርስ ከሚባለው ባሻገር ይሄንን ሎ ዲፋይን አድርጓል ቮሊዩም ዳይሬክትሊ ፕሮፖርሽናል ዊዝ n ጋር ዳይሬክት ሪሌሽንሺፕ አላቸው ኦኬ ይሄን ኤግዛምፕል አሞኒያ ፕሮዳክሽን ነው ናይትሮጅን እና 3 ሃይድሮጅን ሞለኪውሎች ተዋህደው ስንት ይሰጣሉ 2 ሞል ኦፍ አሞኒያ ይሰጡናል በዚህ ውስጥ ምን ብለናል ይሄንን ጥያቄ ስንሰራ መጀመሪያ ኮንሲደር ማድረግ ያለበት ምንድነው ይሄ ነገር at constant or standard temperature and pressure መሆኑን መዘንጋት አያስፈልግም ምክንያቱም 22.4 የምንጠቀመው ለምን ጊዜ ብቻ ነው ብለናል at standard temperature and pressure መሆኑን መዘንጋት አያስፈልግም ኦኬ በዚህ ኮንዲሽን ላይ ምን ይላል if 22.4 liter of nitrogen react then ይለና 3 times ምንድነው የምናደርገው መጀመሪያ ላይ ለናይትሮጅን የምንጠቀመው ማንንም ብቻ ነው 22.4 ምክንያቱም ምንድነው ብለናል ኮኤፊሺየንቱን ኮንሲደር እናደርጋለን አለ ስቶኪዮሜትር የትኛውንም ካልኩሌሽን ሰራ ምን ኮንሲደር እናደርጋለን ብለናል በዋነኝነት ኮኤፊሺየንትን ኮንሲደር ማድረግ የግድ ነው ሞላር ማስንም ኮንሲደር ማድረግ የግድ ነው ብለናል አይደለ በባለፈው ቪዲዮአችን አሁን ደግሞ ለቮሊዩም ስለሆነ ምንን ኮንሲደር እናደርጋለን ኮኤፊሺየንቱን ምክንያቱም ሁሌ የሚሰራው ስቶኪዮሜትር መስራት የምንችለው ምን ላይ ሲሆን ነው ብለናል ባላንስድ ኬሚካል ኢኩዌሽን ላይ ሲሆን ብቻ ነው ብለናል ስለዚህ ይሄን ነገር መዘንጋት የለብንም ስለዚህ ምን እናደርጋለን ናይትሮጅን ስንት ነው 22.4 ሊትር ነው የምንወስደው ሃይድሮጅንስ ተመሳሳይ ነው 22.4 ሊትር ነው ግን ስንት ኮኤፊሺየንት አለው 3 ኮኤፊሺየንት አለው ስለዚህ በ3 ማባዛትን መዘንጋት አያስፈልግም ሞለኪሉን እንወስድና በስንት እናባዛዋለን በ3 ማባዛት የግድ ያስፈልጋል ስለዚህ ምን እናደርጋለን 3
ሲባዛ በ22.4 ሊትር አድርገን የምንሰራ ይሆናል ማለት ነው። ስለዚህ ይሄን ነገር መዘንጋት አያስፈልግም። እንደገና ደግሞ አሞኒያስ ተመሳሳይ ነው። አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ምንድነው ብለናል? አንድ ሞል ውስጥ ስንት ነው ያለው? በዋን ሞል ውስጥ ስንት ነው ያለው? 22.4 ሊትር ነው ያለው። 22.4 ሊትር ነው ያለው። ስለዚህ በሁለት ሞል ውስጥ ሲሆን ደግሞ ምን ማድረግ ነው? ይሄንን ታይምስ 2 ማድረግ ነው። በሁለት ምን ማድረግ ነው? ማባዛት ነው። ስለዚህ ይሄን ነገር መዘንጋት አያስፈልግም። በሁለት ስናባዛው ስንት ይመጣል? 44.8 ሊትር ኦፍ አሞኒያ ይመጣል። ስለዚህ ቮሊዩም ቱ ቮሊዩም ሪሌሽንሺፕ የምንሰራው የተሰጠን በቮሊዩም ነው፣ የምናገኘው በቮሊዩም ከሆነ ምንድነው ቮሊዩም እና ቮሊዩም ሪሌሽንሺፕ ብለን ማለት እንችላለን ማለት ነው። ኦኬ what volume of oxygen will react with methane to produce 44.8 liter of carbon dioxide? ምንድነው ሪአክሽኑ አለን። እዚህ ጥያቄ ላይ ሪአክሽን የተሰጠ ማን ነው? የመጀመሪያው what volume of oxygen react with methane? ሚቴን ነው። ሚቴን ማለት CH4 ነው። ከማን ጋር ተዋሃደ አለን? ከኦክሲጅን ጋር ተዋሃደ። ከዛ ምን ይሰጠናል? ካርበን ዳይኦክሳይድ ይሰጠናል። ከዛንስ ዋተር ይሰጠናል። ከዛ ምንድነው የሚለው? what volume of oxygen to react with methane to producing 44.8 ሊትር ኦፍ ካርበን ዳይኦክሳይድ ነው የሚለው። ስለዚህ ይሄን መጀመሪያ ምን ማድረግ አለብን? ኢኩዌሽኑን ከጻፍን በኋላ ምን ማድረግ አለብን? ባላንስ ማድረግ የግድ አስፈላጊ ነው። እሺ ባላንስ ነው ቼክ እናድርግ። አንድ ካርበን አለ፣ እዚህ ጋርም አንድ ካርበን አለ። ኦኬ ሃይድሮጅንስ እዚህ ጋር 4 ሃይድሮጅን አለ፣ እዚህ ጋር 2 ሃይድሮጅን አለ። ኦክሲጅንስ እዚህ ጋር 2 ኦክሲጅን አለ፣ እዚህ ጋር 1 ኦክሲጅን አለ። ስለዚህ በሪአክታንት ሳይድ እና በፕሮዳክት ሳይድ ያሉት የኤሌመንቶች አማውንት እኩል አይደለም። የመጀመሪያው ስራችን ምን መሆን አለበት? ባላንስድ ማድረግ የግድ አስፈላጊ ነው። ስለዚህ ባላንስ የምናደርግበት በጣም ብዙ ሜቶዶች አሉ። ከነዛ ሜቶዶች ውስጥ አንዱን ተጠቅመን ምን ማድረግ ነው? ባላንስ ማድረግ ያስፈልጋል ማለት። ስለዚህ ባላንስ እናደርገው ምን ይመጣል? ምን እናደርጋለን? ከፈለግን 3 መንገዶች አሉ ባላንስ የምናደርግበት። ከዚህ በፊት በ9ኛ ክፍል የተማራችሁት ላይ ምን አለ? 3 መንገዶች አሉ አይደለ? 3 መንገዶች። አንደኛው ምንድነው? አንደኛው ኢንሴፕሽን ሜተድ ነው። በትራይ ኤንድ ኢረር አይደለ? ድጋሚ በመሞከር የምናገኘው ነው። ይሄ ምንድነው? ኤፊሽንት አይደለም ብለናል። ሁለተኛው መንገድስ ምንድነው? ሁለተኛው መንገድ ደግሞ ምንድነው ብለናል? በኤልሲኤም ሜተድ። ሶስተኛው መንገድ ምንድነው? ሶስተኛው መንገድ ደግሞ በአልጀብራ ሜተድ። በጣም ሲምፕሉና በቀላሉ ልታገኙበት የምትችሉት በአልጀብራ ሜተድ። ምን እንላለን? ኤ ቢ ሲ እና ዲ ብለን እንሰይማለን። የመጀመሪያው ስራችን ከሰየመ በኋላ ኮኤፊሽንት ላይ የሚቀመጡ ናቸው። ኤ ቢ ሲ ዲ ብለን የምናስቀምጣቸው። ከሰየም በኋላ ምን ማድረግ ነው? እያንዳንዱን ኤሌመንት መፈለጋ። ሲ ስንት ናት? ሲ የት ጋር ትገኛለች? ኤ ጋር አይደለ? በሪአክታንት ሳይድ ኤ ጋር ትገኛለች። ስንት ናት? 1 ናት። በፕሮዳክት ሳይድስ ማን ጋር ትገኛለች? ሲ ጋር ትገኛለች። እዚህ ጋር ካርበን እያል ነው። እሺ ይሄ ከሲ ጋር እንዳይመሳሰልባችሁ ኤ እና ሲ እኩል ናቸው አይደል? አንድ ካርበን ከስንት ጋር? ሲ ላይ 1 ካርበን። በሪአክታንት ሳይድ 1 ካርበን ያለው፣ በፕሮዳክት ሳይድም 1 ካርበን ያለው። ኦኬ ሌላስ ምን እናርግ? ሌላ ደግሞ ሃይድሮጅን አለ። ሃይድሮጅን በሪአክታንት ሳይድ የት ይገኛል? ኤ ጋር 4 ኤ እንላለን። ከዛስ ቢ ጋር አለ። ቢ ጋር ሃይድሮጅን የለም። ምን ጋር አለ? ዲ ጋር አለ። ስንት ሃይድሮጅን? ስንት? 2 ብለን ዲ አይደለ? 2 ስላለች 2 ዲ እንላለን። እሺ ሌላስ? ኦክሲጅን አለ። ኦክሲጅንስ ደግሞ እንዴት ነው የሚደረገው? ኦክሲጅን ደግሞ በሪአክታንት ሳይድ ማን ጋር ነው ያለው? ቢ ጋር ብቻ ነው ያለው። ቢ እንላለን። ቢ ስንት ነው? 2 ቢ። ከዛስ በሪአክታንት ሳይድስ ሲ ጋር አለ። ስንት? 2 ሲ። ከዛስ ዲ ጋርስ 1 ዲ አለ። ሲደመር 1 ዲ አይደለ? ዋተር ስለሆነ ምን 1 ዲ አለ። ስለዚህ አሁን ምን ማድረግ ነው? የመጀመሪያው ስራችን አሲዩም ማድረጋል። ሌት ብለን የመጀመሪያውን ሌተር ምን እናደርጋለን? ኢኳል ቱ 1 እናደርጋለን። አሰምሽን ነው። ምን ለማድረግ? ለማግኘት ኤ ኢዝ ኢኳል ቱ 1 እናደርጋለን። ኤ እኩል ከሆነ ከአንድ ጋር ከሲም ጋር እኩል ነው አይደለ? ከመጀመሪያው ኢኩዌሽን ከሲም ጋር እኩል ስለሆነ ሲም ምን ይሆናል? 1 ይሆናል። ከዛ በኋላስ ሁለተኛው ኢኩዌሽን ላይ ደግሞ ዲ ማግኘት እንችላለን። ምክንያቱም ኤ ምን ብለናል? 1 ነው ብለናል። 4 ታይምስ ኤ ኢኳል ቱ 2 ዲ ነው የሚለው። ኦቨር 2 እናደርጋለን። 2 በ2 እናጣፋለን። ዲ ኢዝ ኢኳል ቱ 4 ታይምስ በየፈንታ 1 እናስገባለን። ኦቨር 2 ስንት መጣ? ዲ 2 መጣ። ከዛስ ማን እንፈልጋለን? ማን የቀረው? ቢ ብቻ ቀርቶናል። ቢን ደግሞ ከየትኛው ኢኩዌሽን እንፈልጋለን? ከዚህኛው ኢኩዌሽን ማግኘት እንችላለን። ምን ተሰጥቶናል? 2 ቢ
ኢኳል ቱ ብለን በሲ ፈንታ ስንት እናስገባለን? አንድን አግኝተናል። ስለዚህ 2 ሲባዛ በ1 ስንት ነው? 2። ከዛስ በዲ ፈንታስ 2 እናስገባለን። ከዛስ 2b ኢኳል ቱ ስንት መጣ? 4 መጣ። ኦቨር 2 ስናደርግ ቢ ስንት መጣ? 2 መጣ። ስለዚህ አሁን ያገኘውን ሪዛልት መክተት ነው። ምክንያቱም በዴሲማል የመጣ ቁጥር በፍራክሽን የመጣ ቁጥር ስለሌለ ቀጥታ ማስገባት ነው። በኤ ፈንታ ስንት እናስገባለን? 1 ባዶ አስቀምጥ ማለት 1 ነው። በቢ ፈንታ ስንት እናስገባለን? 2። በሲ ፈንታ ስንት እናስገባለን? በሲ ፈንታም 1። በዲ ፈንታ ስንት እናስገባለን? 2 አይደለ? ዲም 2 ነው ይመጣልን። ዲም 2 ከመጣን በኋላ አሁን እኩል መሆኑን ቼክ እናድርግ። 1 ካርበን ያለው በሪአክታንት ሳይድ፣ በፕሮዳክት ሳይድስ 1 ካርበን። ሃይድሮጅን ስንት አለ? 4 ሃይድሮጅን አለ። በፕሮዳክት ሳይድስ 4 ሃይድሮጅን። በኦክሲጅንስ በሪአክታንት ሳይድ 4 ኦክሲጅን አለ። በፕሮዳክት ሳይድስ ሲ ላይ 2 አለ፣ ዲ ላይ 2 ሲደመር 2 4። ስለዚህ እኩል ሆኗል በሪአክታንትና በፕሮዳክት ሳይድ አለ። አሁን ምን ማድረግ እንችላለን? መስራት እንችላለን። ባላንስድ ሳናደርግ ግን ስራ መጀመር በፍጹም ደግመዋለሁ፣ በፍጹም አንችልም። ስለዚህ የመጀመሪያው ስላችን ምን ማድረግ ነው? ኢኩዌሽኑን ከጻፍን በኋላ ባላንስ መሆኑን ምን ማድረግ ቼክ ማድረግ ነው። ኦኬ ስለዚህ አሁን ምን አድርገናል? ባላንስ አድርገናል። ከዛም ወደ ጥያቄው መግባት እንችላለን። ግሪን ላይት ተሰጥቶናል ማለት ነው። what volume of oxygen የተጠየቅነው ምንድነው? የቮሊዩም ኦፍ ኦክሲጅን የተጠየቅነው። ቮሊዩም ኦፍ ኦክሲጅን ማለት ይሄኛው ነው። ምን ያህል ቮሊዩም ኦፍ ኦክሲጅን። ስለዚህ ይሄ ነው ኤክስ ማናቀው ስያሜ ከፈለጋችሁ ኤክስ በሉ። ስማችሁ በቢ የሚጀምር ከሆነ ቢ ማለት ትችላላችሁ። በዲ የሚጀምር ከሆነ ደግሞ ዲ ማለትም ትችላላችሁ። ኦኬ ከዛስ what volume of oxygen will react with methane ከሚቴን ጋር ሪአክት አድርጎ to produce 44.8 ሊትር of carbon dioxide 44 ካርበን ዳይኦክሳይድ 44.8 ሊትር ሊሰጠን የሚችለው ስንት ኦክሲጅን ሊትር ቢገባ ነው ጥያቄው አይደለ? ቮሊዩም የተጠየቀው። ስለዚህ ይሄን እናውቃለና at standard ይሄ ጥያቄ መስራት ያለብን ስታንዳርድ ቴምፕሬቸር ኤንድ ፕሬሸር መሆኑን ልብ ማለት የግድ አስፈላጊ ነው። ኦኬ ስለዚህ ኤክስ ካደረግን በኋላ ምንድነው የምናደርገው? ቀጣዩ ስራችን ይሄንን ስታንዳርዱ ምንድነው 22 ብለናል። ኮኤፊሺየንቱ ግን 2 አለ 2 ሞል ኦፍ 22.4 እናደርጋለን። እዚህ ጋር ካርበን ዳይኦክሳይድ ስንት ነው? ኢኩዌሽኑ ላይ 1 ነው። ስለዚህ ማባዛት አያስፈልግም። 22.4 እናደርጋለን። ከዛ ምን ማድረግ ነው? ከዛን የማት ስራ መስራት ነው። ምን እናደርጋለን? ኤክስ እና 2 times 22.4ን በፕሮዳክት ሳይድ ደግሞ ምን እናደርጋለን? 44.8 ሊትርን እና 22.4 ሊትር እናደርጋለን አይደለ? ከዛም ምን ማድረግ ነው? ኢኳል ቱ ከዛን ክሮስ ማድረግ አይደለ? ክሮስ ካደረግን በኋላ ወደዚህኛው እናምጣ ቦታ እንዲበቃ። ኤክስን ከማጋ ማባዛት ከ22.4 ሊትር ጋር ማባዛት አይደለ? ኤክስን ከ22.4 ጋር ካባዛን በኋላ ምን ማድረግ ነው? ይሄ ኤክስን ከ22.24 ሊትር ጋር 2 ሲባዛ 22.4ን ከ44 ጋር ማባዛታ 2 ታይምስ 22.4 ሊትርን ከማጋ ማባዛት ከ44.8 ሊትር ጋር ማባዛት። እኛ የምንፈልገው ማን ነው? ኤክስን። ስለዚህ ከኤክስ ጋር ያለችዋን አካፍሎ ማስወገድ አይደለ? 22.4 ሊትር እናካፍላለን። እዚህ ጋርም 22.4 ሊትር እናካፍላለን። ስለዚህ 22.4 ሊትር በ22.4 ሊትር ይጠፋል። 22.4 ሊትር በ22.4 ይጠፋል። ኤክስ ስንት ትመጣለች? 2 ሲባዛ 44.8 ማባዛት ስንት ይመጣል? 16 ይመጣል። 2 ሲባዛ በ8 አይደለ? 8 ሲባዛ በ2 16 6 እንጽፈን አንዳለን። 2 ሲባዛ በ4 8 ከአንድ ጋር 9 ይመጣል። ከዛን 2 ሲባዛ በ4 8 ስለዚህ 89.6 ሊትር ኦክሲጅን ያስፈልጋል። ምን ለማፍጠር? 44.8 ሊትር ካርበን ዳይኦክሳይድ ለማግኘት ስንት ሊትር ኦክሲጅን መጠቀም አለብን? በሊትር የተመጠነ ከሆነ 89.6 ሊትር ኦፍ ምን ኦክሲጅን የግድ አስፈላጊ ነው። ስለዚህ መጀመሪያ ምን ሰራን? ይሄን ስንሰራ መጀመሪያ ማስተዋል ያለብን የመጀመሪያው ስራችን ምን ማድረግ ነው? የመጀመሪያው ኬሚካል ኢኩዌሽን መጻፍ። ስቴፕ 1 ምንድነው ከተባለ ስቴፕ 1 ማድረግ ነው። ኬሚካል ኢኩዌሽን መጻፍ አይደለ? ራይት ኬሚካል ኢኩዌሽን ኬሚካል ኢኩዌሽን ከጻፍን በኋላ ስቴፕ 2 ምንድነው? ቼክ ዌዘር ኢትስ ባላንስ ኦር ናት። ባላንስ ካልሆነ ምን ማድረግ ነው? ባላንሲንግ። ቀጣይ ስቴፕ ምንድነው? ባላንሲንግ ሳይደረግ there is no stoichiometric
ካልኩሌሽን አት ኦል ምን የለም። ባላንስ ካልተደረገ ስቶኪዮሜትሪክ ካልኩሌሽን የሚባል ነገር የለም። ሶስተኛው ምን ማለት ነው? ሶስተኛው ስቴፕ ምን ማድረግ ነው? ስቴፕ 1 ነው፣ ስቴፕ 2 ነው፣ ስቴፕ 3 ካልኩሌሽን ይመጣል። ካልኩሌሽን ከዛን ስቴፕ 4 ምን ማድረግ ነው? ቼክ ማድረግ የመጨረሻው እርግጥ ነው ወይ የሚለውን ቼክ ማድረግ። ስለዚህ ስቴፕ 1 ራይት ኬሚካል ኢኩዌሽኑን ምንና ምን ተዋህዶ ምን እንደሚሰጥ በእርግጠኝነት ኬሚካል ፎርሙላውን በስነ ስርዓት ማስቀመጥ። ከዛም በኋላ ምን ማድረግ ነው? ኢኩዌሽኖቹ ላይ ሪአክታንት ሳይድ እና ፕሮዳክት ሳይድ ያሉ ኤሌመንቶች በሙሉ ባላንስ ናቸው ወይ ብሎ ቼክ ማድረግ። ባላንስ ካደረግን በኋላ ምን ማድረግ ነው? ካልኩሌሽን መስራት። ካልኩሌት ካደረግን በኋላ ቼክ አድርገን የመጨረሻ ስቴፓችን አለ። ስለዚህ ይሄን ስቴፕ ነው ያደረግነው። መጀመሪያ ምን አደረግን? ኬሚካል ኢኩዌሽኑን ጻፍን። ስናየው የካርበን እና የካርበን እኩል ነው። የሃይድሮጅን እና የኦክሲጅን ግን በሪአክታንት ሳይድ ያሉትና በፕሮዳክት ሳይድ ያሉት እኩል አይደሉም። ስለዚህ እኩል ለማድረግ ምን አደረግን? ባላንስ አደረግን። ከባላንስ በኋላ ወደ ምን ገባ? ወደ ካልኩሌሽን ገባን። ከዛን ምን እናደርጋለን? ስታንዳርድ የተሰጡን ነገሮች በአይምሯችን የምናውቀው ነገር አለ። ምን ኮንዲሽን ሁልጊዜ ቮሊዩም ስንሰራ አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር የሚለው ነገር በጣም ሲግኒፊካንት ነው። ምክንያቱም ቴምፕሬቸር እና ፕሬሸር በተቀያየረ ቁጥር ቮሊዩሙ ምን እያደረገ ይሄዳል? እየተቀያየረ ይሄዳል። ስለዚህ ይህን ነገር ኮንሲደር ማድረግ የግድ አስፈላጊ ነገር ነው። ኦኬ አሁን ደግሞ ማስ ቮሊዩም ሪሌሽንሺፕ ኢን ሪአክሽን የሚለውን እኒ ደግሞ ማስ እና ቮሊዩም፣ ቅድም ቮሊዩም እና ቮሊዩም በአንድ ሳይድ ቮሊዩም በአንድ ሳይድ ቮሊዩም ነበር የምንሰራው። አሁን ደግሞ በአንድ ሳይድ ማስ ቢሆንስ? አንድ ማስፈልጉ ይሄናል ቮሊዩም ቢኖርና ማስፈልጉ ተብለን ብንጠየቅስ ነው ጥያቄው። ማስ ቮሊዩም ፕሮብለም ኢንቮልቭ ኮንቨርሴሽን ቢትዊን ማስ ኢን ግራም ኤንድ ቮሊዩም ኢን ሊትር። ስለዚህ ምንድነው ኮንቨርት የምናደርገው? ምንድነው አንዱ በማስ የተሰጠ ነው፣ አንዱ በምን የተሰጠ ነው? በሊትር የተሰጠ ነው ማለት ነው። ኦኬ ዩዚንግ ሞላር ማስ ኤንድ ሞላር ቮሊዩም ምን እንጠቀማለን? ሞላር ማስ ለማስ ባለው ሞላር ማስ የግድ ያስፈልገናል። በሞል በኩል ላለው ደግሞ ሞላር ቮሊዩም ያስፈልገናል። አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ሞላር ቮሊዩም ኦፍ ፎር ጋዘስ ልክ ሞላር ማስ ለምሳሌ የኦክሲጅን ሞላር ማስ ስንት ነው? 16 ግራም ፐር ሞል ነው አይደለ? የሃይድሮጅንስ ብንባል 1 ግራም ፐር ሞል ነው። የሂሊየም ብንባል ስንት ነው? 2 ግራም ፐር ሞል። ይሄ ከፔሪዮዲክ ቴብል የምናገኘው ሪዛልት ነው። የኦክሲጅን ማስ የሃይድሮጅን ማስ ተቀምጦልናል። ስለዚህ ይሄ ስታንዳርድ አማውንት ነው። ይሄ ምን ይባላል? ሞላር ማስ እንላለን። የቮሊዩምስ አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ምንድነው ብለናል? የጋዝ ቮሊዩም ስንት ነው? 22.4 ሊትር ፐር ሞል። በአንድ ሞል ስንት ይገኛል? 22.4 ሊትር ይገኛል። it used to convert between the mass and volume። ስለዚህ ምን እንጠቀማለን? ከጊቨን ማሱ ባሻገር በማስ በኩል ሞላር ማስ እንጠቀማለን። በቮሊዩም በኩል ደግሞ ጊቨን ቮሊዩም እና ሞላር ቮሊዩሙን እንጠቀማለን ማለት ነው። using this step convert mass to volume or volume to mole, apply mole ratio, then convert mole to desired unit። ምን እናደርጋለን? መጀመሪያ ላይ ማሱን ወደ ሞል እንቀይራለን። ምክንያቱም ሪሌሽንሺፓቸው በቮሊዩም እና ምክንያቱም ብለናል መጀመሪያ ይሄኛውን ስናስቀምጥ at standard temperature and pressure ምን ብለናል? ምን ማለት 22.4 ሊትር ፐር ሞል ብለናል። ምን ማለት ነው? በአንድ ሞል ውስጥ 22.4 ሊትር ነው። ስለዚህ ማስ እና ቮሊዩምን ቀጥታ የሚያገናኝ ፎርሙላ ሬሽዮ የለም። ምንድነው ያለው? ቮሊዩምንና ሞልን እና ማስንና ሞልን ነው ሪሌት የሚያደርገው። ስለዚህ ምን ማድረግ እንችላለን? መጀመሪያ ማሱን ወደ ሞል እንቀይርና ሞሉን ወደ ምን እንቀይራለን? ወደ ቮሊዩም መቀየር እንችላለን። አት ዘ ሴም ታይም ቮሊዩም ከተሰጠን ቮሊዩምን ወደ ሞል ቀይረን ሞሉን ደግሞ ወዴት መቀየር እንችላለን? ወደ ማስ። መሀል ላይ ማን አለች? መሀል ላይ ደላላ አለች። ማናት ደላላዋ? ሞል ናት ማለት ነው የምታገናኝልን። ኦኬ ፋይንድ ኤግዛምፕል ፋይንድ the volume of oxygen produced from 32 gram of water። ምን ተጠየቅነው? አሁን ቮሊዩም ነው የተጠየቅነው። የተጠየቅነው ቮሊዩም ነው። ስንት ምን ተሰጥቶናል? ግራም ተሰጥቶናል። ስለዚህ ስንት ግራም ተሰጠን? 32 ግራም ተሰጠን። 32 ግራም ተሰጥቶን ምን ተጠየቅን? 32 ግራም ተሰጥቶን ቮሊዩም ተጠየቅን። ሲምፕል ነው አይደለ? ምንድነው የምናደርገው? የመጀመሪያው ስራችን ሪሌሽንሺፓቸውን ማውጣት አይደለ? በ32 ግራም ውስጥ ስንት ቮሊዩም ይገኛል የሚለውን ለመስራት መጀመሪያ ምን እናደርጋለን? አንድ
ኦክሲጅን ላይ ስንት ሞላር ማሱ ስንት ነው? 32 ግራም ፐር ሞል ነው አይደለ? ምክንያቱም ምን ስለሆነ ኦክሲጅን በሞለኪውል ፎርም ስለሚገኝ እዚህ ጋር በሞለኪውል ፎርም ስለሚገኝ 16 ሲባዛ በ2 ስንት አደረግን? 32 አመጣን አይደል? 32 ግራም አመጣ። ስለዚህ 32ን ታይምስ 1 ሞል ኦቨር 32 ግራም ምኑ ነው? ይሄኛው ጊቭኑ ነው። ስለዚህ በዚህ አባዝተን ምን ማድረግ ነው? በ22.4 ሊትር ማባዛት። ስለዚህ 32 ግራም ነው ሞላር ማሱም ላይ ያለው፣ እዚህ ጋርም 32 ነው ጊቭኑ። ስለዚህ 32 ለ32 ይካፈልና 1 ሞል ይመጣል። ሞልን በሞል ስናጣፋ ማን ይመጣል? 22.4 ሊትር ይመጣል ማለት ነው። እሺ how many gram of magnesium አሁን ምንድነው የመጀመሪያው ስቴፕ ምንድነው የተሰጠን? ሪአክሽኑን ለመጻፍ እንሞክር። ማግኒዚየም ምን አደረገ? ማግኒዚየም ምን እንዳደረገ ነው ሪአክት ዊዝ ሰልፈሪክ አሲድ ፕላስ ሰልፈሪክ አሲድ። ማግኒዚየሙ ከሰልፈሪክ አሲድ ጋር ተዋሃደ። ምን ይሰጠናል? ማግኒዚየም ሰልፌት ይሰጠናል። ማግኒዚየም ሰልፌት እና ምን ይሰጠናል? ሃይድሮጅን ጋዝ ይሰጠናል። ሪአክሽኑ ይሄ ነው። ሁል ጊዜ ማግኒዚየም ከሰልፈሪክ አሲድ ጋር ሲዋሃድ ምንድነው የሚሰጠን? ማግኒዚየም ያው 12 ኤሌክትሮን ያለው ኒውትራል ሲሆን ምን ያደርጋል? ስቴብል ለመሆን ሁለቱን ኤሌክትሮን ነው ሪሊዝ የሚያደርገው። ስለዚህ ማግኒዚየም ምን ያደርጋል? ማግኒዚየም ሁለቷን ሪሊዝ ስታደርግ አዮኒክ ኮምፓውንድ ስለሆነች ሁሌም እንደምታደርገው ሰጪ ናት አይደለ? ሁለቷን ኤሌክትሮን ስትሰጥ ምን ይሆናል? 10 ኤሌክትሮን ሆኖ 2 8 ምን ይሆናል? አውተር ሞስት ሼሉ 8 ስለሚሆን ስቴብል ይሆናል። ስለዚህ ሁለቱን ስለሚሰጥ ምን ይሆናል? ሰልፌት ደግሞ ምን ይሆናል? SO4 -2 ናት። ስለዚህ እዚህ ጋርም Mg +2 ናት። ሁለቱን ይሰጣጡና ምን ይሆናል? Mg SO4 ይመጣል ማለት ነው። ስለዚህ ማግኒዚየም ሰልፌት ፕላስ ሃይድሮጅን ይወጣል። ሃይድሮጅን በጋዝ ፎርም ስለሆነ ወደ ቬፐር ሆኖ ሪሊዝ ይሆናል ማለት ነው። ኦኬ እዚህ ጋር ምን ማድረግ ነው የመጀመሪያው ስራችን? ይሄ ነገር ባላንስድ ነው ወይ የሚለውን ቼክ እናድርግ። አንድ ማግኒዚየም ነው ያለን በሪአክታንት ሳይድ፣ በፕሮዳክት ሳይድስ አንድ ማግኒዚየም ነው ያለን። እሺ ሰልፈሪክ አሲድ ላይ ሃይድሮጅን 2 ሃይድሮጅን አለ በሪአክታንት ሳይድ፣ በፕሮዳክት ሳይድስ 2 ሃይድሮጅን አለ። ሰልፈርስ አንድ ሰልፈር አለ፣ እዚህ ጋርም አንድ ሰልፈር አለ በፕሮዳክት ሳይድ። ኦክሲጅንስ 4 ኦክሲጅን አለ፣ እዚህ ጋርም 4 ኦክሲጅን አለ። ስለዚህ አሁን ምንድነው ባላንስድ። ስለዚህ ወደ ቀጣይ ስቴፕ መሄድ እንችላለን። ከዛ ምን ተጠየቅን? how many gram of magnesium should be react የተጠየቅነው ማን ነው? ኤክስ ወይ ዋይ እናርገው ኢን ግራም ነው። በማስ በግራም ግለጹ ነው የተባልነው አይደለ? ምን ቢሆን ተብሏል? react with sulfuric acid to produce 5.6 ሊትር ኦፍ ሃይድሮጅን ምን ለማድረግ 5.6 ሊትር ኦፍ ሃይድሮጅን ለመፍጠር ነው። ምን ያስፈልገው? ምን ያህል ማግኒዚየም አስፈለገ ተብለን የተጠየቅነው አይደለ? ማግኒዚየም የተሰጠንን ማወቅ እንችላለን። ስንት ነው ማግኒዚየም በባህሪው ስንት ነው? የማስ ነምበሩን ማወቅ እንችላለን፣ ወይም ሞላር ማሱን ማወቅ እንችላለን። ስለዚህ 24 ግራም ፐር ሞል ነው። ከዛስ ሃይድሮጅንስ እዚህ ጋር በቮሊዩም ነው የምንደረድረው። ቮሊዩም አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር የሚለው ነገር ይኸው እዚህ ጋር ተቀምጣልናለች። አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ስንት ነው ብለናል? 22.4 ሊትር ነው። ከዛ ምን ማድረግ ነው? ክሪስ ክሮስ ማድረግ እንችላለን አይደለ? ምን ማድረግ ነው? ዋይ ኢን ግራም ነው የተጠየቅነው። 24 ግራም ፐር ሞል ነው ሞላር ማሱ፣ እኩል እናደርጋለን። ከዛስ 5.6 ሊትር ነው የሰጠን። ይሄ ግራም አለ፣ ይሄ በሊትር ነው የተሰጠን። እዚህ ጋር ስንት ነው የሰጠን? 22.4 ሊትር ነው የተሰጠን አይደለ? ስለዚህ ይሄንን ቀጥታ ሪሌት አድርገን ማግኘት እንችላለን? አንችልማ። መጀመሪያ ምን ማድረግ አለብን? መሃል ላይ ያለውን እንትን ወደ ሞል መቀየር የግድ ያስፈልገናል። ምን ያህል ሞል ያስፈልገዋል የሚለውን ማወቅ አለብን። በአንድ ሞል ውስጥ መጀመሪያ በሞል መቀየር ምክንያቱም ምን ያህል እዚህ ጋር ግራም ፐር ሞል ነው፣ እዚህ ጋር ግራም ነው። 3 አይነት መጣ፣ ግራም ፐር ሞል እና ሊትር መጣ። ስለዚህ ምን ማድረግ አንችልም፣ ይከብደናል። ኢቫሉዌት ማድረግ ይከብደናል አይደለ? ምክንያቱም 2 ኢኩዌሽን ካለን ስንት መሆን አለበት? 2 ብቻ ነው ምን መሆን ያለበት? ዩኒት መኖር ያለበት። እዚህ ጋር ግን 2 አይነት ዩኒት በአንዱ ሳይድ ብቻ አለ፣ በአንዱ ሳይድ ሊትር አለ። 3 ዩኒት መጣብን። ስለዚህ ይሄ ጥያቄን መስራት አንችልም። ኤዘር በሞል መስራት አለብን መጀመሪያ። ስለዚህ በሞል ስንት ይመጣል ብለን መስራት እንችላለን። መጀመሪያ ምንድነው የምናደርገው? ይሄኛው 24 ግራም ፐር ሞል፣ ይሄ 1 ሞል ነው አይደለ? ዋይ ስንት ሞል ነው ብለን በሞል ዋይን በምን
በሞል እንስራት፣ ዋይን በሞል እንስራት አይደለ? በሞል እናደርግና አንድ ሞሉ ስንት መጣ? አንድ ሞሉ 22.4 ሰጠን። ዋይ ሞሉ ደግሞ 5.6 ሊትር እንዲሰጠን ነው የተፈለገው አይደለ? ከዛ ምን ማድረግ ነው ቀጣዩ ስራችን? ክሪስ ክሮስ ማድረግ አይደለ? ክሪስ ክሮስ እናድርግ እስኪ እናዛምዳቸው። ዋይን ከማጋ ኢንሞል ነው የምንገልጸው፣ ከማጋ ከ22.4 ጋር አንድ ሞልን ከማን ጋር ከ5.6 ሊትር ጋር ከዛንስ 22.4 እዚህ ጋር ሊትር ነው፣ እዚህ ጋር በሊትርን በሊትር እናጣፋለን። 22.4 ሊትር አለ፣ ይሄን በዚህ እናጣፋለን። ከዛን ዋይ ስንት መጣ ማለት ነው? 5.6ን በ22.4 ሲካፈል የሚመጣው ሪዛልት ይመጣልናል አይደለ? ቁጥሩን ማካፈል እንደውም ለእናንተ የቤት ስራ ሰጥቻችኋለሁ። ስለዚህ 5.6 ሲካፈል ለ22.4 ሞል ይመጣል፣ ሊትር ስለጠፋ። ሞል ከመጣ በኋላ ወደ ግራም መቀየር በጣም ሲምፕል ነገር ነው። ምን ብለናል? ምን ተብሎ ተሰጥቶናል? ይሄኛው ጊቭን ነው አይደለ? ከዛም በኋላ አንድ ሞል ስንት ማስ ነው? ጊቭን ማሱን ፈልጉ ብነ ጊቭን ማስ ኦቨር ሞላር ማስ አድርገን ነው የምንፈልገው። ስለዚህ ጊቭን ማስ ማለት ሞሉን ሲባዛ በማን ነው የምናደርገው? በሞላር ማስ አይደለም የምናደርገው። ስለዚህ ሞሉ ተሰጥቶናል። ሞሉ ስንት ነው? 5.6 ኦቨር 22.4 ነው ሲባዛ በ24 ምን ግራም ፐር ሞል አይደለ? ግራም ፐር ሞል እናደርጋለን። ስለዚህ ይሄን ካደረግን በኋላ ይሄ ሞል ነው አይደለ? 5.6 ኦቨር 22.4 ምንድነው? በሞል የተቀመጠው አይደል? ስለዚህ ሞሉ በሞል ይጣፋል። ከዛ በኋላ 5.6 ታይምስ 24 ኦቨር 22.4 እዚህ ጋር የቀረችው አማ ብቻ ናት፣ ግራም ብቻ ናት። ስለዚህ ምን አገኘን? በማስ አገኘን ማለት እንችላለን። ኦኬ ምንድን ነው ያደረግነው? እስኪ እቺን ጥያቄ እንከልሳት። ጥያቄው ምን? how many gram of magnesium react with sulfuric acid to producing 5.6 ሃይድሮጅን ጋስ at standard temperature and pressure። የመጀመሪያው ስቴፕ ምን ማድረግ ነው? ኬሚካል ኢኩዌሽኑን መጻፍ። ኬሚካል ኢኩዌሽኑን ጻፍን። ማግኒዥየም ከሰልፈሪክ አሲድ ጋር ሲዋሃድ ማግኒዥየም ሰልፌት እና ሃይድሮጅን ይሰጣል የሚለውን ኬሚካል ኢኩዌሽን ጻፍን። ሁለተኛ ባላንስ ነው አይደለም ብለን ቼክ እናደርጋለን። በአይነ ቁራኛ ነው የምናየው። ምንድነው? አንድ ማግኒዥየም ነው በሪአክታንት ሳይድ ያለው፣ በፕሮዳክት ሳይድስ አንድ ማግኒዥየም። ኦኬ ማግኒዥየም ተሳክቷል። ሃይድሮጅንስ ሁለት ሃይድሮጅን ያለው በፕሮዳክት ሳይድ ስንት ሃይድሮጅን ያለው? ሁለት። ኦኬ ስም ተሳክቷል። ሰልፈርስ አንድ ሰልፈር ነው ያለው በፕሮዳክት ሳይድስ አንድ ሰልፈር፣ ይሄም ተሳክቷል። ኦክሲጅንስ አራት ኦክሲጅን ነው ያለው በፕሮዳክት ሳይድስ አራት ኦክሲጅን፣ ስለዚህ አልፏል። 1 ሞል ሬሽዮ ነው፣ ሁሉም 1 ሞል ነው። ስለዚህ ስለሚሰራ ወዴት እንገባለን? ወደ ካልኩሌሽናችን እንገባለን። ከዛን የተሰጠንን ማስቀመጥ። ማግኒዥየም ስንት ምን ተብለናል የተጠየቅነው? how many gram of magnesium ተብለን የተጠየቅነው አይደለ? ስለዚህ ዋይ በምንድን ነው? how many gram ከተባለ በማስ ነው፣ በግራም ነው። በግራም አስቀመጥን። ከዛን ሞላር ማሱን አስቀመጥን 24 ግራም ፐር ሞል። ኦኬ ሌላስ? ሃይድሮጅን ምን ተሰጠን ደግሞ? ሪሊዝ የተደረገው ሃይድሮጅን ወይም ሪአክሽን ሲፈጠር ሃይድሮጅን እንደምታውቁት በጋዝ ፎርም ነው የሚሆነው። በጋዝ ፎርም ኢቫፖሬት ያደርጋል ወይም ይወጣል ሪአክሽኑ ሲካሄድ። ስለዚህ ስንት ሆነ? 5.6 ሊትር ነው የወጣው። 5.6 ሊትር ወጣ። ከዛስ አት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ምን ተብለናል? 22.4 ሊትር ተብሎ ተሰጥቶናል አይደል? ስለዚህ 22.4ን እንወስዳለን። ከዛ ምን ማድረግ ነው? ክሪስ ክሮስ አድርገን ለመስራት ነው የምንፈልገው አይደለ? ግን ይሄ ለመስራት አንድ ችግር አጋጠመን። ምን አደረግን? እዚህ ጋር 3 ዩኒት ኖሮ 2 ኢኩዌሽን ያለን፣ እንደዛ ደግሞ መስራት ይቻላል? አይቻልም። ስለዚህ ምን ማድረግ አለብን? መሃል ላይ ቮሊዩምንና ግራምን ወይ ማስን ጊቭን ማስን ሪሌት የምታደርግልን ምን አለች ብለናል? ሞል አለች ብለናል። ምክንያቱም ቮሊዩምን በምንድን የተገለጸው? በ22.4 ሊትር ፐር ሞል ተብሎ ነው የተገለጸልና ማስስ ሞላር ማስ የሆነ ቁጥር ግራም ፐር ሞል። ስለዚህ መሃል ላይ ማን አለች የምታገናኝ? ደላላ አለች። እሷ ደላላ ማን ናት ብለናል? ሞል ናት ብለናል። ስለዚህ የግድ መጀመሪያ በሞል ሰርተን ነው ከዛም በኋላ ሞሉን
ወደ መቀየር ወደ ማስ መቀየር ነው ቀላሉ። ስለዚህ የመጀመሪያው ስራችን ምን ማድረግ ነው? 1 ሞል ብለን በሞል ለመስራት ሞክርና አይደለ? ስለዚህ ይሄንን በግራም ያለውን አስቀምጥና ዋይን በሞል ሰራ ነው። ዋይ በሞል አደረግን። እዚህ ጋር 1 ሞል ነው መጀመሪያ ኢኩዌሽኑ ላይ እንደምታዩት 1 ሞል ነው። ስለዚህ 1 ሞል አደረግን። በዋይ ሞል ላይ 5.6 ሰጥቶናል። 5.6 ነው መስጠት ያለበት ተብሎ በ1 ሞል ላይስ 22.4 ስታንዳርድ ቴምፕሬቸር ኤንድ ፕሬሸር ስለሆነ ክሪስ ክሮስ አደረግን። ምን አገኘን? እዚህ ጋር የሞሉን አማውንት አገኘን። ይሄ ሞሉን ካገኘን በኋላ ሞል ካገኘን ጊቭን ማስን ማግኘት በጣም ቀላል ነው። ምክንያቱም 1 ሞል ማለት ጊቭን ማስ ኦቨር ሞላር ማስ ነው። ስለዚህ ምን አደረግን? ክሪስ ክሮስ አድርገን ግራም ጊቭን ማስ ማለት ሞል ታይምስ ሞላር ማስ እናደርጋለን። ሞል አግኝተናል 5.6 ኦቨር 22.4 ሞል አግኝተናል። እሱን ወስደን እናስቀምጣለን። ሞላር ማሱ ስንት ነው? የማግኒዥየም 24 ነው። ታይምስ 24 አደረግን። ከዛን አባስተን የምናገኘው በግራም ገለጽ ነው ማለት እንችላለን። ስለዚህ ይሄ ነው ስራው ማለት ነው። ወደ ጥያቄያችን እንሂድ። what is the major volume of gas at standard temperature and pressure and how it used in calculation? ምንድነው የሚለው? how is the molar volume of gas at standard temperature and pressure? what is ምንድነው? ምን ያህል ነው ነው ጥያቄው። what is the molar volume ስንት ነው የተባለው አይደለ? ሞላር ማስ ስንት ነው? 22.4 at standard። ይሄ በላብራቶሪ ተሰርቶ የተገኘ ነው። በ1 ሞል ላይ at standard temperature and pressure ከሆነ ስታንዳርድ ቴምፕሬቸር ነግሬያቸዋለሁ ስንት ነው? 25 ዲግሪ ሴንቲግሬድ። ፕሬሸር ደግሞ 1 አትሞስፌር። በዚህ ኮንዲሽን ውስጥ ከሆነ ማንኛውም ኤሌመንት የሚሆን ኮምፓውንድ ምን ያህል ቮሊዩም ይኖራል? 22.4 ተብሎ ስታንዳርድ ወጥቶላል። ስለዚህ የምንጠቀመው ጊዜ ማን ነው? 22.4 ሊትር ፐር ሞል። በ1 ሞል ውስጥ 22.4 አለ የሚለው ስታንዳርድ ስለተሰጠን ይሄንን እንጠቀማለን በካልኩሌሽን ላይ ማለት ነው። ግን ኮኤፊሽንት ካለው ግን በምን እናባዛለን? ኮኤፊሽንት ለምሳሌ አሞን ናይትሮጅን ፕላስ 3 ሃይድሮጅን ሞለኪውል it gives 2 አሞኒያ አይደለ? በዚህ ላይ ምን እናደርጋለን? እዚህ ጋር 22.4ቱ ለሃይድሮጅን ሞለኪውል ነው። ለዚህኛው ኢኩዌሽን ግን ምን እናደርጋለን? የግድ በ3 ማባዛት አለብን። ምክንያቱም ለምን? ኮኤፊሽንት ኢፌክት አለው ምን ላይ? ስቶኪዮሜትሪክ ሪሌሽንሺፕ ላይ ወይም ኢኩዌሽን ላይ የግድ ስቶኪዮሜትሪ ስንሰራ የግድ ምን ያስፈልጋል? በኮኤፊሽንቱ ማባዛት የግድ አስፈላጊ ስለሆነ ማለት ነው። ሁለተኛው ጥያቄ how does Avogadro law relate the volume of gas to the number of mole? ምን ይላል? አቮጋድሮ ሎ ምን ይላል? ቮሊዩም ዳይሬክት ሪሌሽንሺፕ ዊዝ ሞል ይላል። ይሄኛው ኢኩዌሽን ተሰጥቶናል። ምን ማለት ነው? ሞል ሲጨምር ማን ይጨምራል? አብሮ ቮሊዩም ይጨምራል። ቮሊዩም ሲቀንስ ምን ይሆናል? ሞልም አብሮ ይቀንሳል። ምክንያቱም ቀጥተኛ ተዛምዶ ስላላቸው። ሞል ጨመረ ማለት ቮሊዩም ይጨምራል። ለምሳሌ እዚህ ጋር ይሄን አይደለ? መጀመሪያ 1 ሞል ላይ እዚህ ጋር 1 ሞል ላይ ቢሆን 22.4 ነው። 3 ሞል ሲሆን ስንት ሆነ? 3 ሲባዛ በ22.4። ስለዚህ ሞሉ ጨመረ ማለት ቮሊዩምም አብሮ ጨመረ ማለት ነው። ስለዚህ ይሄ ሪሌሽንሺፓቸው ነው። ቮሊዩም ዳይሬክትሊ ፕሮፖርሽናል ዊዝ ምን ሞል። ኦኬ what the step are followed to solve mass volume problem in stoichiometric? ስቴፓቸውን ዘርዝሩ ነው። በጣም ቀላል ነው። ይሄንን መዘርዘር እንችላለን አይደለ? እስኪ እንዘርዝር። የመጀመሪያው ስቴፕ ለማንኛውም ስቶይኪዮሜትሪ ጥያቄ የመጀመሪያው ስቴፕ ምን ማድረግ ነው? የመጀመሪያው ስቴፕ ዋን ኬሚካል ኢኩዌሽን መጻፍ አይደለ? ኬሚካል ኢኩዌሽን መጻፍ። ከዛ ስቴፕ 2 ላይ ምን ማድረግ? ባላንስ ነው አይደለም ብሎ ባላንስ ማድረግ አይደለ? ባላንስድ ኬሚካል ኢኩዌሽኑን ባላንስ ካልሆነ ቼክ አድርገን ባላንስ ማድረግ። ባላንስ ካደረግን በኋላ ቀጣይ ኢኩዌሽኑ ምንድነው? ቀጣይ ስቴፕ ምንድነው? ስቴፕ 3 ላይ ምን ማድረግ ነው? ማስ ከተሰጠን ማሱን ወደ ምን መቀየር? ወደ ሞል መቀየር። ምክንያቱም ማስ እና ቮሊዩምን ዳይሬክትሊ የሚያገናኝ ኢኩዌሽን የለንም አይደል? ያለን ማን ነው? ሞልን ከማስ ጋር እንደገና ሞልን ከቮሊዩም ጋር። ስለዚህ ምን ማድረግ ነው? ማስን ወደ ሞል መቀየር። ስቴፕ 4 ምን እናደርጋለን? ስቴፕ 4 ላይ ምን እናደርጋለን? ካልኩሌሽን መስራት። ከዛ በኋላ ምን እናደርጋለን? ካልኩሌሽን ከሰራን ሪዛልት ካገኘን በኋላ የምናገኘው በሞል ነው አይደለ? በሞል ያገኘን ወደ ምን መቀየር? ወደ ማስ መቀየራ። ሞሉን ወደ ምን መቀየር? ኮንቨርት ማድረግ ወደ ምን? ወደ ማስ።
ቀይረን የመጨረሻው ስቴፕ ምንድነው የሚያደርገው? ስድስተኛው ስቴፕ ቼክ ማድረግ ትክክል ነው አይደለም የሚለውን ቼክ አድርገን እነዚህን ስቴፕ ከተጠቀምን ሲምፕሊ ሳንሳሳት ሪዛልት ማምጣት እንችላለን ማለት ነው። ኦኬ ተማሪዎች ዛሬ ዲስከስ ባደረግነው ነገር በደንብ እንደተጠቀማችሁ ተስፋ አደርጋለሁ። ስለዚህ ቮሊዩም ሪሌሽንሺፕን እንዴት መስራት እንደምንችል፣ ማስና ቮሊዩም ሪሌሽንሺፕ ሲሆንስ እንዴት ማድረግ እንዳለብን በስፋት ያየንበት ቪዲዮ ነበረ። በሚቀጥለው ሴክሽን እስክንገናኝ ግን www.lucybridgeacademy.com መጎብኘታችሁን እንዳይረሱ እያሳሰብኩ ሐሳብ አስተያየት ይጨምር ይቀነስ ምትሉ ካለ ደግሞ ቴሌግራም ቻናላችን እናንተን እየጠበቀ ነው። ስለዚህ ይህን እድል እንዳያመልጡት እየጋበዝን በሚቀጥለው ሴክሽን ስንገናኝ ስቶኪዮሜትሪን ፓርት 3 በሰፊ ዲስከስ የምናደርግ ይሆናል። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱልኝ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።